እንግዲህ የትንሣኤው ንጉስ የሆነውን ብዙ ውለታ የሰራልንን በመስቀል ላይ ራሱን አሳልፎ የሰጠውን ኢየሱስን ለማክበር ለማግነን ለማመስገን እዚህ መተና ክርስቶስን በማሰብ ደግነቱን መልካምነቱን እንዴት እንደወደደን የፍቅሩን ታላቅነት በማሰብ በኢቢኤስ ቴሌቪዥን የቴሌቪዥን ጣቢያው ፈርጥ ከነበሩና ታዋቂ ከነበሩ ሰዎች መካከል እርጋታዋ ያስቀና የነበረችው በተለይ ደግሞ አዲስ ምዕራፍ በተሰኘው የተቸገሩ ሰዎችን ወደ ሚዲያ በማምጣት በደጋግ ኢትዮጵያውያን እርዳታን እንዲያገኙ ታደርግ የነበረችው ተወዳጇ ጋዜጠኛ ቃል ኪዳን ግርማ አሁን ደግሞ ከቴሌቪዥን ጣቢያው ለቃ ኑሮዋን በአሜሪካን ሀገር ያደረገች ሲሆን ስለ ኢየሱስ ክርስቶስ ጌትነትና አዳኝነትን በይፋ እየመሰከረች ያለች እህታችን ናት። በዚህም ብዙዎቻችን እንደምናስታውሰው ከባድ ነቀፋና ስድብን ስታስተናግድ እንደነበረችም የቅርብ ጊዜ ትዝታ ነው። ነገር ግን የኢየሱስ ክርስቶስን ፍቅር የቀመሰ ሰው ይህንን እውነት መናገሩንና መመስከሩን አያቆምምና ጋዜጠኛዋ በይፋ እንዲህ ስትል በፌስቡክ ገጿ ላይ ጽፋለች። ስሜ ቃል ኪዳን ግርማ ይባላል። አንድ ነገር በአደባባይ ለመመስከር ፈልጋለሁ። እኔ ክርስቲያን የኢየሱስ ክርስቶስ ተከታይ ነኝ። የኢየሱስ ክርስቶስም ወዳጅ ነኝ። ኢየሱስ ክርስቶስ የአብ ልጅ መሆኑንና በመስቀል ላይ መሰቀሉን ለኃጢአቴ መሞቱን እንደዚሁም ዘላለማዊ ሕይወት ይሰጠኝ ዘንድ ከሙት መነሳቱን አምናለሁ፣ እመሰክራለሁ። እጅግ በጣም እንደሚወደኝና ኃጢአቴን ይቅር እንዳለው አውቃለሁ። ስለዚህም በኢየሱስ በማመኔ ብቻ ከዘላለም ሞትና ጥፋት አምልጬ የዘላለምን ሕይወት አግኝቻለሁ። ስለዚህ አዳኝ ያለ ኢየሱስ ሕይወት ያለ ኢየሱስ እንደሌለ እመሰክራለሁ። ቅዱስ መጽሐፍ ሲናገር በሰው ልጅ ፊት አላውቀውም ካለኝ በአብ ፊት አላውቀውም እለዋለሁ ይላል። ኢየሱስ ክርስቶስ እንደ ግል አዳኝ ያልተቀበለም የኃጢአት ፍርድ እሱም የዘላለም ሞት ይጠብቀዋል። በኢየሱስ ክርስቶስ ያመነ ከሞት ወደ ሕይወት ተሻገረ። ኢየሱስን ከወደዳችሁት ስለ ኢየሱስ እንመስክር ብላ እንግዲህ ቃል ኪዳን ግርማ በፌስቡክ ገጿ ላይ ስለ ኢየሱስ ክርስቶስ ጌትነትና አዳኝነት በይፋ መስክራለች። ደላላ ሁለት ነገሮችን አገናኝቶ የሱን ጥቅም ማግኘት የሱን ጥቅም ማስከበር ብቻ ነው። አንተ የት ግባ፣ አንተ የት ውጣ፣ አንተ ይሳካል፣ አንተ አይሳካል ደንታው አይደለም። ግን አሪፍ ነገር ይነግራል። እኔ እችላለሁ የታወቅኩ ደላላ ነኝ ብሎ ማለት ነው። ወደ ክርስቶስ ልመጣላችሁ ነው። ክርስቶስ እግዚአብሔር የላከው አንደኛ ልጁ እንደሆነ ማናችንም በዚህ እንተማመናለን። እያንዳንዱ ሰው ምድር ላይ አንዳችም ይሆን በቅራ በገኝ ቢያይ እግዚአብሔር አምላክ የተመቸው አንድም ሰው የለም ይላል። ስለዚህ አንድያ ልጁን ላከ። ከዛ ክርስቶስ ምን አለ? እውነትም መንገድም እውነትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል መጽሐፍ ቅዱስ ሲናገር። ስለዚህ እውነትም መንገድም ምንም እሱ ነው። የኛም የመኖሩ ወደ እግዚአብሔር ቤት ለመሄድ ቪዛችን ማን ነው? ኢየሱስ ክርስቶስ መስቀል ላይ የተሰቀለው አምላካችን፣ ቤዛችን፣ መታረቂያችን እንዲሁም ጠበቃችን ኢየሱስ ክርስቶስ እንዲሁም ለፍርድ የሚመጣው ኢየሱስ ክርስቶስ ነው። አባቴ አለልህ እንጂ እኔን ከዘከርከኝ ለእኔ ቻፓ ከለቀቅ እኔን ዝክር ካወጣ ገስዋት 10 ትውልድን አድንልሃለሁ ይላል። ይመጣና አንዱ ኧረ እሱ ምን ችግር አለው ይላል። አንደኛ ይመጣልሃል። በእኔ አምነህ በእኔ አማላጅነት አምነህ ይልሃል ወደ ገነት ለመግባት። በእኔ አማላጅነት አምነህ ምን ለማድረግ እማትገባ ከሆነ እኔ ራሱ ብዬ ካንተ ጋር ሲኦል እገባለሁ ትባላለህ። ሌላ ትምህርት ነው፣ መጽሐፍ ቅዱሳዊ ያልሆነ። እንኳን ከገነት ከሲኦል ብትገባ ገብቼ በክንፎቼ ደግፌ አወጣለሁ የሚልሃል። አየህ፣ ቀጥተኛ መንገድ ማትሄድ ከሆነ ደላሎች የሚሰሩብህ ከሆነ በአንተ ላይ እውነተኛ መንገዱን ያላስክ ከሆነ ማንም ያንተ መሸቀጫ መነገጃ ያደርጋል። የይሁን ሚዲያ ቤተሰቦች በዛሬው ፕሮግራማችን እንግዲህ የቀድሞ የኢቢኤስ በተለይ ደግሞ የእሁድን በኢቢኤስ
ታዋቂ ፕሮግራም አቅራቢ የነበረችው ጋዜጠኛ ቃል ኪዳን ግርማ ከሰሞኑ ስለ ኢየሱስ ክርስቶስ ጌትነትና አዳኝነት በይፋ ስትመሰክር ብዙዎች ደግሞ ሲቃወሟት ነበር። ነገር ግን እንዳልናችሁ የኢየሱስን ፍቅር፣ የኢየሱስን ጌትነት፣ የኢየሱስን አዳኝነት የገባውና የተረዳ ሰው መመስከሩና መናገሩን በፍጹም አያቆምምና እሷም ደግሞ በይፋ የመሰከረችበትን በፌስቡክ ማህበራዊ ገጿ ላይ ያሰፈረችውና እንደዚሁም ደግሞ በቪዲዮ የሚያስተላለፈችው መልእክት አካተን ለብዙዎች ወንጌል እንዲደርስ ያደረገችበትን ጽሁፍ አስመልክተን ያቀርብንላችሁ። እንደዚሁም ደግሞ በቀጣይ ዮኒ ማኛ ደግሞ ያስተላለፈውን ድንቅ መልእክት ያካተተው ፕሮግራማችን ይህን ይመስል ነበረ። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡን ትችላላችሁ። እኛም ደግሞ የእናንተን መንፈሳዊ ሕይወት ያንጻሉ፣ ያበረታሉ፣ ትምህርት ይሰጣሉ ባልናቸው መንፈሳዊ ፕሮግራሞች አሁንም ለእናንተ በአዲስ አቀራረብ በአዲስ ይዘት ለእናንተ ፕሮግራም ማቅረባችንን እንቀጥላለን። እናንተም አምናችሁና ፈቅዳችሁ ከ15000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ደግሞ በዚህ አጋጣሚ ምስጋናችን ላቅ ያለ ነው። አሁንም የምንለቃቸው ቪዲዮዎች ለብዙዎች እንዲደርስ ቪዲዮዎቻችንን ላይክ እና ሼር በማድረግ እንደዚሁም ደግሞ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እኛም ደግሞ ለእናንተ የሚመጥኑ ፕሮግራሞችን አሁንም ማቅረባችንን እንቀጥላለን። እንዳልናችሁ በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡን ትችላላችሁ። በሚቀጥለው እናንተ ብትሰሟቸው ብታውቋቸው ባልናቸው በመንፈሳዊ ይዘት ባላቸው ፕሮግራሞች እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን የጌታ የኢየሱስ ክርስቶስ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ከሁላችሁ ጋር ይሁን። አሜን።